ያስደስት የግብዣ ካፎታ ከቀዳሁት ከጥበቤ በነፃነት እንዲጠጣ ጥበብን የተጠማ ዛሬም ነገም ወዲምታ ጥበብን የተጠማ የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንደምን ሰነበታችሁ የተወደዳችሁ ተመልካቾቻችን። እንግዲህ ሳምንታችንን ጠብቀን በሰዓታችን ተገኝተናል። ዛሬም ደግሞ እንደ ወትሮ ሁሉ የተለያዩ ዝግጅቶችን በተለይም የባህር ዳር ዩኒቨርሲቲን የተመለከቱ ዝግጅቶችን ወደ እናንተ የምናደርስ ነው የሚሆነው። ስለምትከታተሉን እጅግ አድርገን እናመሰግናለን። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ እናደርሳችኋለን። መረጃውን ትግስት ወርቁ ናት ወደ እናንተ የምታደርሰው። አብራችሁን ሁኑ። የባህር ዳር ዩኒቨርሲቲ ከፍተኛ አመራሮች በዩኒቨርሲቲው የተገነባውን ዘመናዊ የዳታ ሴንተር የስራ ሂደት፣ የቴክኒክ አቅምና የወደፊት የአገልግሎት እቅዶች ላይ ትኩረት ያደረገ ምልከታ አድርጓል። በጉብኝቱ ወቅት ለአመራሩ ገለጻ ያደረጉ ባለሙያዎች አዲሱ የዳታ ሴንተር 24 ሰዓት በሳምንት 7 ቀናትን ያለማቋረጥ አገልግሎት ለመስጠት የሚያስችል የተሟላ መሰረተ ልማት ያለው መሆኑን ገልጸዋል። የዳታ ሴንተሩ ዩኒቨርሲቲው ዲጂታል አገልግሎቶች ላይ የሚፈጠሩ መቋረጦችን በመቀነስ የአገልግሎት ቀጣይነትን የሚያረጋግጥ መሆኑም ተጠቁሟል። ቴክኖሎጂውም አሁን ዘመኑ የሚጠይቀውን ዘመናዊ መሳሪያዎች የያዘ ሲሆን ዩኒቨርሲቲውም ወደ ዲጂታላይዜሽን የሚያደርገውን ሽግግር የሚያፋጥን መሆኑ ተጠቅሷል። አዲሱ የዳታ ሴንተር የዩኒቨርሲቲውን የመረጃ ደህንነት በማጠናከር የዲጂታል ትራንስፎርሜሽን ጉዞውን በማፋጠንና በቀጣይ ለውጭ ተቋማት የዳታ ማስተናገጃና ተያያዥ የአይሲቲ አገልግሎቶችን በመስጠት ለዩኒቨርሲቲው ተጨማሪ የገቢ ምንጭ እንዲሆን ታቅዶ መገንባቱ ተገልጿል። የዩኒቨርሲቲው ከፍተኛ አመራሮች በጉብኝቱ ወቅት የተሰራው ዘመናዊ ቴክኖሎጂ መሰረተ ልማት ዩኒቨርሲቲው የዲጂታል አቅሙን ለማጠናከር የትምህርት የምርምርና የአስተዳደር አገልግሎቶችን በተሻለ ደረጃ ለማቅረብ የሚያስችል ጉልህ እርምጃ መሆኑን ገልጸው ለስራው ስኬት አስተዋጽኦ ላደረጉ የአይሲቲ ባለሙያዎችና ለሁሉም ድጋፍ ሰጪ አካላት ምስጋና አቅርበዋል። የባህር ዳር ዩኒቨርሲቲ የስነ ሆሳዕና ምርምር ማዕከል ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር በመተባበር የመጀመሪያውን ሀገር አቀፍ ጉባኤ አካሄደ። ዩኒቨርሲቲዎችን በምርምር ማዕከላትና መናፈሻዎች አትክልት አማካኝነት ወደ ዘላቂ የላቀ ብቃትና የብዝሃ ሕይወት ጥበቃ መለወጥ በሚል መሪ ቃል የዩኒቨርሲቲው ምሁራን፣ የሀገር በቀል መድኃኒት አዋቂዎች፣ ተመራማሪዎች እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። ከመረጃው ተመለስን። የተወደዳችሁ ተመልካቾቻችን አሁንም በድጋሚ መርጣችሁና ፈቅዳችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንቀጥላለን። እንግዲህ የባህር ዳር ከተማን ስናነሳ ጣና ሐይቅ አብሮ ይነሳል። የጣና ሐይቅም እንግዲህ ላለፉት ዓመታት ከባድ የሆነ አደጋ ተጋርጦበታል፣ እምቦጭ አረም በመከሰቱ ማለት ነው። የባህር ዳር ዩኒቨርሲቲም እንግዲህ የእምቦጭ አረምን በዘላቂነት በተቀናጀ መንገድ እንዴት ማስወገድ ይቻላል የሚሉ የተለያዩ የምርምር ስራዎችን ይሰራል። ከሰሞኑንም እንግዲህ እነዚህን የምርምር ስራዎች ለሚመለከታቸው አካላት ቀርቦ ነበረ። በዚህ ዝግጅት የተነሱ ሀሳቦች ምን ይመስላሉ የሚለውን ደግሞ አዜብ ዮሐንስ የምታደርሰን ነው የሚሆነው። አሁንም አብራችሁን ቆዩ። የጣና ሐይቅ ከ3000 በላይ ኪሎ ሜትር ስፋት እንዳለው ይነገራል። በርካታ ታሪካዊ ቅርሶች የሚገኙበት በመሆኑ ሚስጥራዊ ሐይቅ ብለው ይጠሩታል። ይህ ሐይቅ አሁን በአካባቢው ማህበረሰብ አጠራር እምቦጭ፣ በሳይንሳዊ ስሙ ዋተር ሃይሲስ እየተባለ በሚጠራው አረም ተከቦ ይገኛል። ይህ አረም በሐይቁ እንደተከሰተ ከተነገረበት 2004 ዓ.ም ጀምሮ በርካታ ስራዎች ሲሰሩ ቆይተዋል። በ2006 ዓ.ም በበርካታ ርብርብ አረሙን ከሐይቁ ማስወገድ ቢቻልም የአረሙ ስነ ህይወታዊ ባህሪ አስቸጋሪ በመሆኑ መልሶ ሐይቁን ወሮታል። ባለሙያዎች እንደሚስማሙትም አረሙን ማጥፋት ሳይሆን መቆጣጠር ነው የሚቻለው። ይህንን አረም በዘላቂነት በተቀናጀ መንገድ እንዴት መቆጣጠር ይቻላል በሚል በባህር ዳር ዩኒቨርሲቲ መምህራንና በፌዴራል ባዮ ኢመርጂንግ ቴክኖሎጂ ኢንስቲትዩት በጋራ ሲሰራ የቆየ የምርምር ፕሮጀክት ውጤት ለሚመለከታቸው አካላት ቀርቧል። በዚህ ሙያዊ የምክክር መድረክ በተፈጥሯዊና በሰው ሰራሽ ዘዴ አረሙን እንዴት መቆጣጠር ይቻላል የሚሉ የምርምር ስራዎች ቀርበዋል። የተቀናጀውን መረጥ ሄደንም ያገኘነው የምርምር ውጤታችን ያሳየን አንዱን መንገድ መከተል አዋጭ አይሆንም፣ ማስወገድ አንችልም። ስለዚህ የአካላዊ ወይም ደግሞ በማሽን በተለይ ግን
ከውጭ በሚመጡ ማሽኖች ሳይሆን አገር በቀል በሆኑ መሳሪያዎች የነሱን ኢፊሸንሲ የመስራት እንቦጭን የማስወገድ አቅማቸውን እየጨመርንና እያዳበርን ዲዛይን ብናደርግ ጥሩ ውጤታማ ነው። እነዚህ ምንድነው ፈጣን ምላሽ ይሰጣሉ። ባዮሎጂካሊ የሆነው ግን ለምሳሌ ደንገልን ብንወስድ ረጅም ስራን ይጠይቃል፣ ግን በጣም ጥሩ ነገር ነው። በቃ ሪስቶር ማድረግ ያ እንዲያውም ያፈን ክለትን ወደ ውሃው እንዳይገባ ይከለክልልናል። ብዝሃ ህይወትን እንዲጨምር ያደርግልናል። የውሃውን አቅም ራሱ እንዲጎለብት ያደርግልናል። በጣም ጥሩ ነው። ሌላው እንትን ያልነው በዊቭሎች ወይም ምን እንላቸዋለን በአማርኛ ነቀዞች ጢንዚዛ የሚለው ትልቅና ዝም ብሎ ሌላውንም የሚበላ አድርጎ ሰው ስለሚያወራው ነቀዝ የሚለው የተሻለ ስያሜ ይሆናል። እነሱም ትክክል ልክ ነው፣ እንደ ነቀዞች ነው የሚያካክሉ በሳይዛቸውም በምንም እና በእነሱም ራሱ ሞክረናል፣ ግን ረዥም ጊዜ ይወስዳል። ይሄ ደግሞ አረም በጣም በፈጣን ሁኔታ በአጭር ጊዜ የሚስፋፋና ጣናን የሚበክል ነው። ስለዚህ የአካላዊ ወይም በአገር በቀል በሆነ የእምቦጭ ማስወገጃ መጠቀሙ ፈጣንና አዋጪ ይሆናል። ከዚያ በኋላ እነዚያን እንትን ማለት ማቀናጀቱ ጥሩ ነው። ይህንን ነው የደረስንበት ውጤታ የምርምር ውጤታችን ያሳየን ይሄን ነው። ባንዱ ብቻ ውጤታማ መሆን እንደማንችል የተገኙ የምርምር ውጤቶች በሙከራ ደረጃ እየተሰራ ቢሆንም ድጋፍ ያስፈልጋል። ወደ ተግባር ምንድነው ለምሳሌ አሁን የነቀዞችን ጥሩ መሆናቸውን አየን። የምርምርና ማህበረሰብ ጣና ቂርቆስ ላይ እንድንጀምር አድርጎናል። እዚያም ላይ አሁንም በደንብ ፋይናንስ ይጠይቃል፣ ብዙ ክትትል ይፈልጋል። ከምርምርም አሁን ወደዚያ ለመግባት እየተንደረደር ነው። ግን ሚደግፍ አካል እዚህ ላይ መረባረብ አለበት። አሁን ለምሳሌ አንደኛው ምንድነው አረሙን ወደ ጥቅም መለወጥ የሚለው ወደ ኮምፖስት ማለት ወደ ብስባሽ። አረሙን ዝም ብለሽ ብትታዩ ይበሰብሳል እኮ። ግን እነዚህን ቀይ ትሎች አሉ በጣም ስፔሻሊ የሆኑ በጣም በፍጥነት የሚበሉ የሚያበሰብሱ ባጭር ጊዜ ደግሞ ብስባሹን እንደ ማዳበሪያ ምንጠቀምበት እነሱን በመጠቀም እኮ ትልቅ ስራ ሰርተናል። ከአርቲፊሻል ማዳበሪያ ጋራ ገበሬው ከሚጠቀመው ጋር አወዳድረን አይተን የኛው የተሻለ ውጤት ሰጥቷል። ሌላው ትሎቹ ካበሰበሱት በኋላ የተወሰነ ነው የህይወት ዑደታቸው። እነሱን ደግሞ እንደገና ሰብስበን ለአሳ ምግብነት መግበን በተለይ የአሳ መኖ ፊሽ ሚል የሚባል በጣም ውድ ነው። እስከ 15,000 ብር ነው በኩንታል። በጣም ውድ ነው። ገበሬው አፎርድ አያደርገውም ምን አይልም። እና ለአኳካልቸር እነዚህን አሁን ወደ ማዳበሪያ ለውጠው ሊሞቱ የነበሩትን ደግሞ ሰብስበሽ ለአሳ ብትመግቢያቸው ውጤታማ ነው ሆኖ ነው ያገኘ ነው። የእምቦጭ አረምን በተቀናጀ ዘዴ የመከላከልና የመቆጣጠር ፕሮጀክት የምርምር ስራዎች የእውቀት ክፍተቶችን ያሳየ የተለያዩ የቴክኖሎጂ አማራጮችን እያቀረበ ነው። ፕሮጀክቱ ያሳካቸው ነገሮች አሉ የቀረቡ። አንድም ወደፊት እቅድ ውስጥ የምናስገባቸውና ጋፖች ወይም እውቀት ለይቶ አቅርቦልናል። ሁለተኛ ቴክኖሎጂ ሆኖ ይህንን እምቦጭ አረም ወረራ ለመቆጣጠር የሚያገለግሉ ፕሮዳክት በምርምር ቋንቋ ፕሮዳክት የምንላቸውን ነገሮች ለይተዋል። ወይም ደግሞ እንደ ፕሮቶታይፕ የምንለያቸው ነገሮችም ለይቶ አቅርቦልናል። ምንድነው የሚቀረው? እነዚህ ነገሮች ውጤታማ መሆናቸው የራሳቸውም ጥናት በግልጽ አሳይተዋል። ሌሎችም አገሮች ወይም ሌሎች እዚሁ ኢትዮጵያ ውስጥም ሌላ ቦታ የተሰሩ ጥናቶች ያሳዩት ነገር ነው። ይሄንንም ደግሞ በስነ ስርዓት አፕሩቭ አድርጓል ወይም ያስረግጠዋል። ስለዚህ አሁን የሚቀረው ምንድነው? እነዚህም ፕሮዳክቶች ስኬል አፕ ማድረግ በስፋት ለማህበረሰቡ እንዲደርሱ ማድረግና ሁሉም ተሳትፎበት ችግሩን ወይም የእምቦጭን ወረራ ለመቆጣጠርና በጣም ዝቅ ባለ ደረጃ ወይም ደግሞ ሐይቁ ላይ ምንም ጉዳት ወደማያደርስበት ደረጃ ለማድረስ መገልገል። የአማራ ክልል የአካባቢና ደን ጥበቃ ባለስልጣን የጣና ሐይቅን ከአደጋ ለመከላከል እየሰራ ነው። እስካሁን እያደረግን ያለ ነው በጣና ሐይቅ ላይ የተከሰተውን አረም ወደ ሌሎች አካባቢዎች እንዳይስፋፋ ሐይቁ ላይ ያለውን አረም ደግሞ ባለበት እንዲቆይና ከተቻለም ተጽዕኖውን የመቀነስ ስራ ነው ስንሰራ የነበረው።
ነገር ግን ይሄ የሰው ጉልበት ይጨርሳል። በማሽንም ጥረት እያደረግን ነው። ሰፊ በጀት ይጠይቃል፣ ባለሙያ ይጠይቃል። ማሽኖች ደግሞ ሲሰሩ ቆይተው ይበላሻሉ፣ ጥገና ይጠይቃል እና ለማስጠገን ደግሞ የግድ እቃውን ከገዛንበት ሀገር መለዋወጫ እቃ ማምጣት አለብንና በተለያየ መንገድ ሲታይ በማሽን ተጠቅሞ ማስወገዱ ጥሩ ነው። ግን ደግሞ ሀይቁ ላይ ከተከሰተው የአረም ስፋትና አጠቃላይ ውስብስብነት አንጻር ካየ ነው በቂ አይደለም። ስለዚህ የተለየ አማራጭና ዘላቂ የሆነ መፍትሄ ያስፈልጋል ተብሎ ባለሙያዎች ሁሉም ቦታ ላይ በተለይ የክልሉ ተወላጅ የሆኑ በተለያዩ ዩኒቨርሲቲዎች የሚያስተምሩ መምህራን ኮንሳልት በማድረግ የተሻለ ሀሳብ እንዲያመጡ በሌላው ሀገርም ተሞክሮ እየተሰሩ ያሉ ካሉ እነሱን ወደኛ ሀገር አምጥተን ለሀይቁ ሊስማማ በሚችል መንገድ መስራት መቻል አለብን። ማህበረሰቡ በየጊዜው ከሚሰራው ስራ ተነስቶ እምቦጭ የሚለውን ስም አሁን በሳይንሳዊ ዘዴ እምቦጭ የሚል ስም የለም፣ ህዝቡ ራሱ ያወጣው ስም ነው። ምክንያቱም በየአመቱ ሞክሮት ሲያቅተው ውሃ ቢወቅቱት እምቦጭ ከሚለው ብሂል ተነስቶ ለአረሙ እምቦጭ የሚል ስም ሊሰጡት ችሏል እና ህዝቡ ተማሯል። እኛም ደግሞ በየአመቱ ስራ መስራት ነው። ያው በየአመቱ አረሙ መከሰቱ አይቀርም። በተለይ መስከረም ላይ በጣም ከፍተኛ ይሆናል። ስለዚህ እስከ ሚያዝያ ግንቦት ድረስ እናርማለን። ከዛ ተመልሶ ክረምት ወራት ሲመጣ ያው ተመልሶ ሀይቁ በአረሙ የሚወረርበት ሁኔታ ነው ያለው። የእምቦጭ አረም የጣና ሀይቅ ስጋት በማይሆንበት ደረጃ ማድረስ እንዲሁም አረሙ ኢኮኖሚያዊ ጠቀሜታን እንዲሰጥ የሚያስችሉ የተሰሩና በሙከራ ላይ ያሉ የተለያዩ የምርምር ስራዎችን ወደ ተግባር ለመለወጥ ሁሉም የድርሻውን ሊወጣ ይገባል። በከፍተኛ ደረጃ በፌዴራልም በሪጅንም እንደገና በኢንተርናሽናልም ደረጃ በሰፊው መድረክ ተፈጥሮ መነጋገርና በቋሚነት ይሄንን በተገኙት ምርምሮችም ሊሆኑ ይችላሉ። ከአሁን በፊት ባለው እንደገና ወደፊትም ተጨማሪ ምርምር እየተከናወነ የምንሰራበት ሃይ ሌቭል እንትን መከፈት አለበት። በቃ ሃይ ሌቭል ቶክ መድረክ መፈጠር አለበት። ከፍተኛ ሌቭል በክልል ደረጃ ራሱ የክልሉ ፕሬዚዳንት የሚመራው እንትን የሚለው መሆን አለበት። የፌዴራሉም እንደዚህ የየራሱ የየተቋሙ ኃላፊዎች መድረክ ከፍተኛ የሆነ በአገር አቀፍ ደረጃ በኢንተርናሽናል ደረጃ መድረክ መፈጠር መቻል አለበት። ያ ይሄን ይሁን ብሎ ያገኙትን ፋይንዲንጎች የምርምር ውጤቶችን የመሳሰሉትን ሰብስቦ መወሰንና ወደ ስራ መግባት አለበት። ተመራማሪው የሚያስፈልገው ከባለሙያ የሚያስፈልገው ነገር ከቀረበለት አመራሩ ይወስናል። ከዛ ወደ ትግበራ ይሄዳል እና ይሄም በአንድ ጊዜ ብቻ የሚጠናቀቅ አይደለም። በነገራችን ላይ የምርምር ውጤትም ቢሆን አንዴ የተሰራ ነገር በትንሹ የተሞከረ ከፍ ባለ መሞከር አለበት። ቢኮዝ እስካልሞከርን ድረስ ምን እንደሚሆን ወይም ምን ተግዳሮት እንደሚገጥመን ማወቅ አንችልም። መጀመሪያ ስኬል አፕ ማድረግ፣ በስፋት መሞከር፣ ከዛ በኋላ እነዚህ ነገሩ ሁሉ አደራጅቶ ደግሞ ለአመራር ማቅረብ። አመራር ደግሞ ምንድነው ይሄን ወስዶ ወደ ታች ማውረድ፣ ለዚህ ለመተግበር የሚያስፈልገው ሪሶርስ መመደብ፣ ተግበራውን ክትትል ማድረግ፣ አፈጻጸሙ መገምገም፣ በየሰዓቱ በየወቅቱ በሚኖሩ ሁኔታዎች ውስጥ አቅጣጫ ማሳየትና ችግሩን እስከ መሰረቱ መቅረፍ ያስችላል። አንዳንዱም ነገር ምንድነው ሁሉ ጊዜ እስካለን ድረስ እየሰራን የምንሄደው ነው። ዛሬ ያለው አመራር ይሰራል፣ የሚቀጥለው አመራር እየሰራ መሄድ አለበት። ለምሳሌ የተፋሰስ ልማት የሚባለውን ምንም ብንሰራ ወደ ሀይቁ የሚገቡ ነገሮችን የማንቆጣጠር ከሆነ ሌሎች እኛ የማናያቸው ወደፊት የሚመጡ ችግሮችም ይኖራሉና ሀይቁ ብክለት ወደ ሀይቁ መሄድ የለበትም። ከእርሻ ማሳ ላይ አፈር ታጥቦ ወደዚህ መምጣት የለበትም። ማዳበሪያም ፔስቲሳይድም ሄርቢሳይድም ታጥቦ ይገባልና እነዚህ በምንድነው በተፋሰስ ልማት ቀጣይነት ያለው የተፋሰስ ልማት ይሄ ደግሞ የአንድ ጊዜ ስራ ብቻ አይደለም፣ ሁሌ የሚሰራ ነው ማለት ነው። ዩኒቨርሲቲዎች ምርምር ማድረግ እንዲያደርጉ ይጠበቃል። በተለይ ጥቅም ይሰጣል ተብሎ በሚታሰበው ጉዳይ ላይ ሰፊ ጊዜ ወስደው ባለሙያዎች ምርምር እንዲያደርጉ ወደ ተግባራ ከመግባቱ በፊት ደግሞ በፓይለት ደረጃ ተሞክሮ ከዛ ወደ ተግባራ እንዲገባ ለማድረግ የነሱ ሚና ከፍተኛ ስለሆነ ዩኒቨርሲቲዎች በዚህ ላይ እንዲሰሩ ይጠበቃል። የክልሉ መንግስት ደግሞ
ለዚህ የሚያስፈልገውን ሎጂስቲክና ግብዓት የማሟላትና ለስራ ምቹ ሁኔታ መፍጠር በኋላም የምርምሩ ውጤት ወደ ትግበራ ሲገባ ለዛ የሚያስፈልገውን የሰው ኃይልና አጠቃላይ ለአተገባበሩ የሚያስፈልጉ ነገሮችን ማሟላት የክልሉ መንግስትና በዛ ስር ያሉ የባለድርሻ አካላት ሚና ይሆናል። የፌዴራል ተቋማትም ሚናቸው በጣም ከፍተኛ ስለሆነ በፓይለት ደረጃ እየተሞከረ ያለውንም ስራ እነሱ ናቸው ሳፖርት እያደረጉ ያሉትና ጣና ደግሞ የ50% ፍሬሽ ወተር የሀገሪቱ 50% ፍሬሽ ወተር ያለው ጣና ላይ ነው። ጣና ደግሞ የህዳሴው ግድብ መነሻ ነው። የአባይ ወንዝ መነሻ ተደርጎ ነው የሚወሰደውና ጣናን መጠበቅ ማለት እነዚህን ሁሉ አካላት መጠበቅ ማለት ነውና ለአማራ ክልል ብቻ ሳይሆን ለሀገርም የሚሰጠው ጥቅም በጣም ሰፊ ስለሆነ ከዛ አንጻር ታይቶ የፌዴራል ተቋማትም በዚህ ስር ገብተው እየሰሩ ነው ያሉትና አገባበሩ ስንገባ የሚያስፈልጉ ብዙ ተቋማት አሉ። ለምሳሌ የጣና ችግር አሁን እንቦጭ ብቻ አይደለም። በተፋሰሱ በተለይ ወደ ሀይቁ የሚገባው ደለል በጣም ሰፊ ነው። ይህንን ደለል ከማስቀረት አንጻር ሌሎች ተቋማት በዚህ ላይ መስራት ያለባቸው ተቋማት አሉ እና በአጠቃላይ ሀይቁን በዘላቂነት ከማልማት ከመጠበቅ አንጻር ብዙ ባለድርሻ አካላትን ሚና ይጠይቃልና ይህንን ለይቶ መስራት ያስፈልጋል። ከዛ አንጻርም ነው አካባቢ ጥበቃ አሁን የማስተባበር ሚና ነው እየሰራ ያለ እንጂ ወደ ትግበራ ስንገባ ብዙ ተቋማት ኢንቮልቭ አድርጎ እየሰሩ ነው ያሉ። ይሄ ስራ የአካባቢ ጥበቃ ተልዕኮ ብቻ ተደርጎ መወሰድ የለበትም። አሚኮም ቢሆን ይህንን ኃላፊነት ወስዶ ይመስለኛል እየሰራ ያለውና የሚዲያ ተቋማትም በዚህ ላይ በተለይ የአካባቢ ማህበረሰብ ግንዛቤ በመፍጠር ሚናቸው ከፍተኛ ስለሆነ የብዙ አካላትን ርብር ይጠይቃል። በሙያዊው የምክክር መድረክ የሚመለከታቸው ከፌዴራልና ከክልል የተለያዩ አካላት ተገኝተዋል። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን የሚያዘጋጁትን ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾቻችን። እንግዲህ በቀጣይ ደግሞ አንድ ዝግጅት ወደ እናንተ የምናደርስ ይሆናል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ስር ከሚሰጡ የትምህርት ዘርፎች አንዱ የቪዥዋል አርት የትምህርት ዘርፍ ነው። በዚህ ዘርፍ ደግሞ የሚመረቁ ተማሪዎች ወይም ከሰሞኑ የተመረቁ ተማሪዎች የስዕል አውደ ርዕይ አዘጋጅተው ነበረ። ይህ አውደ ርዕይ ምን ይመስል ነበር የሚለውን ደግሞ ወደ እናንተ እናደርሳለን። ፕሮግራም ወደ እናንተ ይደርሳል። ጥሩ ጊዜ ይሁንላችሁ። የአካባቢን ገበያ በማጥናት ለገበያው ተስማሚ የሆኑ የትምህርት መስኮችን በመክፈት ብቁ የሆኑ ባለሙያዎችን እያፈራ የሚገኘው አንጋፋው ባህር ዳር ዩኒቨርሲቲ ለጥበብ ዘርፍ ትኩረት በመስጠት በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ስር የተለያዩ የትምህርት አይነቶችን እየሰጠ ይገኛል። ከነዚህ ውስጥም የቪዥዋል አርት ትምህርት አንዱ ነው። የቪዥዋል አርት ትምህርት ክፍል የመጀመሪያ የሆኑ ተማሪዎቹን አስመርቋል። እነዚህ ተማሪዎች ከመመረቃቸው በፊት የመመረቂያ ስራዎቻቸውን በአውደ ርዕይ መልኩ ለእይታ አቅርበው ነበር። መመረቂያ ስራዎቻችን በፔይንቲንግ እና ግራፊክ አርት ናቸው። ፓኬጂንግ ዲዛይኖችን እና ሰልፍ ፖርትሬቶችን ሰርተናል። ዋና ፕሮጀክቶቻችን ግራፊክስ አርት ተማሪዎች ግራፊክ አርት እና ግራፊክ ዲዛይን የሰራ ነው። ግራፊክ አርት ስክራች ፔፐር ላይ የሚሰራ አርት ነው። እኛ ፕሮጀክታችን የሰራንበት እንደ ግራፊክ ዲዛይን ደግሞ ፓኬጂንግ ዲዛይኖችን ሰርተናል። የፔይንቲንግ ተማሪዎች ደግሞ እነሱ ያላቸውን ፐርስፔክቲቭ የሚገልጹበትን የራሳቸውን ሪሰርች ያጠኑበትን ፔይንቲንጎችን አቅርበዋል። ቀላል አይደለም። 3 ዓመት በስነ ጥበብ ልምምድ ውስጥ አልፎ የመጨረሻ ስራቸውን ለእይታ ማቅረብና ያንን ነገር በተሳካ ሁኔታ ተደራሽ ማድረግ እጅግ በጣም ፈታኝ ነው። ብዙ ውጣ ውረድ የሚጠይቅ ሂደት አልፈናል። ከነዛ ውስጥ አንደኛና የመጀመሪያው ብዬ ማስበው ያው የማቴሪያል አቅርቦት በአካባቢው አለመገኘቱ፣ ያ ደግሞ ለትምህርት ክፍሉና አጠቃላይ ለጥበብ ያለው አረዳድ በጣም ዝቅተኛ መሆኑን ያየንበት የተረዳንበት ነው እና ይሄ ነገር በዛ ችግርና በዛ ጥረት ውስጥ ሆኖ ይሄ ነገር የሚያምር ነገር መቅረብ መቻሉ አንደኛ ያለውን የስነ ጥበብ ያለውን ፋይዳ ለማህበረሰቡ ያለውን ጉልበት እንዲሁም ደግሞ አመላካች የሆኑ ከማህበረሰቡ ያሉ ችግሮችን ቀድሞ ነቅሶ በማውጣት ለነዛ ደግሞ ይሆናል የሚባሉ መፍትሄዎችን ከማቅረብ አኳያ ትልቅ ፓወር ትልቅ ጉልበት ያለው እንደሆነ ያየንበት የተረዳንበት ነው። ነገር ግን ከጎታች ችግሮች የበለጠ እነሱ በመርሳት በመተው ይህን ነገር በማየታችንና ለዚህ ስኬት በመብቃታችን በጣም ደስ ይለናል። እንደ መጀመሪያ
አውደሪ ማለት ነው። አሁን ያለበት የስራቸው ደረጃ ጥሩ ነው፣ ግን ከዚህ በላይ መስራት ይችላሉ። ልጆች አቅም አላቸው። ከዚህ በላይ እንዲሰሩ ልናደርጋቸው የምንችለው ደግሞ የትልቁ ነገር ማቴሪያል ነው። የአርት ማቴሪያሎች ውድ ናቸው። እነሱ ደግሞ ለቀጣይ ባች እነሱ ማቴሪያሎች ቢሟሉ የበለጠ ይህን ተቋሙን ማሳደግ ይቻላል። ከዚህ በላይ መስራት ይችላሉ፣ ግን አሁን ባለበት ደረጃም ጥሩ ስራ ነው የሰሩት። ግን ይህንን አቅሙን እያሳደግን መሄድ እንችላለን። እዚህ ላይ የሚቆም አይደለም። የቪዥዋል አርት ትምህርት ክፍል የኪነ ቅብ፣ የኪነ ቅርጽና የግራፊክስ አርት ትምህርት አይነቶች ያሉት ሲሆን የኪነ ቅቡና የግራፊክስ አርቱን በስፋት ይሰጣል። ገበያው በጣም ይፈልገዋል። የግራፊክ አርትና ዲዛይን ስራውን ራስን ብቁ አድርጎ ራስን ለገበያ ማቅረብ እና የስራ ፈጠራን በጣም ከሚያበረታቱ የትምህርት ዘርፎች አንዱ ከመሆኑ አኳያ የግራፊክ አርትን ዲዛይን በሁለቱን አንድ ላይ መርጅ አድርገን ነው አሁን የምናያቸው። የጥበብ ስራዎችም አሉ፣ የዲዛይን ስራውም አለ እና የዲዛይን ስራው በአብዛኛው ከማቴሪያል ፐርስፔክቲቭ ሳይሆን ኤስቴቲካሊ አንድ ፓኬጅ ዲዛይን በሚሰራበት ጊዜ ለከስተመሩ ወይም ለቪወሩ እንዴት ነው አፒል የሚያደርገው ሀሳብን እንዴት ወይም ደግሞ ለአድቨርታይዚንግ የሚያስፈልጉ ኤሌመንቶችን አሟልተን ለፓኬጂንግ እንዴት እናቀርባለን የሚሉ ልምምዶችን የተማሩበትና ያንን ልምምዳቸውን በተግባር ያየንበት ነው እና እንደ ምሳሌነት አሁን ይሄ የተለመደ ሳይዝ ነው። ከሳይዝ አንጻር ማቴሪያሉም የተለመደ ነው፣ ነገር ግን አገልግሎቱ የተለየ ነው የሚሆነው ማለት ነው። ስለዚህ በዋናነት እኛ ችግር ፈቺ የሆኑ የፓኬጂንግ ዲዛይኖችን ነገሮችን አጠራቅሞ ከመያዝ ባሻገር አገልግሎት ሰጪ እንዲሆኑ ነው የምናደርገው። እንደ ምሳሌነት ይሄንን ፓኬጂንግ ብናይ ተማሪያችን የሰራቸው ፓኬጂንግ ነው። ይሄ አንድ ኮንቴነር ነው። ብዙ ኤሌመንቶችን ብዙ ቅመማ ቅመሞችን መያዝ የሚችል ነው። ነገር ግን ተበታትኖ እንዳይቀመጥ አከፋፈቱን በዚህ በመቀየር ጀስት ከዚህ ውስጥ የምንፈልገውን ነገር እያነሳን የምንጠቀምበት አካሄድና በዛ መንገድ ፓኬጂንግ አንድ አድቫንስ በሆነ መንገድ ቢሰራ የተሻለ እንደሚሆን እና ያንን ልምምድ ኤክስፐሪመንት የምናደርግበት ትምህርት ክፍል ነው። የትምህርት ክፍሉ መከፈቱ ለጥበብ ፍላጎት ያላቸው ተማሪዎች እርቀው እንዳይሄዱ ያደርጋል። ወደ አሁን አርት ስኩል የምናገኝበት ዩኒቨርሲቲዎች የተወሰኑ ናቸው እና ከዚህ ከአማራ ክልል ደግሞ ያን ያህል የአርት ስኩል ዩኒቨርሲቲዎች ስላልነበሩ እዚህ መከፈቱ ለተማሪዎች ትልቅ እገዛ አድርጓል እና አዲስ አበባ መሄድ የማይችሉ ሰዎች እዚህ እንዲማሩ ትልቅ አድቫንቴጅ ፈጥሮላቸዋል። ለነሱ ትልቅ እድል ነው እዚህ መከፈቱ እና ከእኔ ገስት ሰራበት ከነበረው ጊዜ አንስቶ እስካሁን ድረስ ተማሪዎች ትልቅ ኢነርጂ አላቸው። አርት አንድ ሰው መሆን ያለበትን ነገር እስካልሆነ ድረስ ውጤታማ አይደለም ይባላል እና አንድ ሰው ሰዓሊ መሆን የአርት ሰው መሆን የሚፈልግ ከሆነ እሱን መሆን መቻል አለበት እና እሱን ከማሳካት አንጻር ትልቅ እንቅስቃሴ እያደረጉ ይህን ለዩኒቨርሲቲው አላምዶ ማቴሪያል መግዛት ይሄ አስቸጋሪ ነው የነበረው እና ይህን ማቴሪያሉን ራሱ ተቋቁሞ በራሳቸው እየገዙ አሁን እዚህ ጋር የምታያቸው ስራዎች የተሰሩት ተማሪዎች ኢቨን ማቴሪያል ገዝተው ነው የሰሯቸው እና ይሄ ነገር እነሱ ከውስጣቸው የአርት ፍቅር ስላላቸው እንደዚህ ያደረጉት። እነዚህ ተማሪዎች በትምህርት ክፍሉ የመጀመሪያ እንደመሆናቸው ቆይታቸው ምን እንደሚመስል ሀሳባቸውን አካፍለውናል። እንደ መጀመሪያ በዋያችነታችን የማቴሪያልን ከማቴሪያሉም አንጻር ከመምህራንም አንጻር እጥረት ነበረ፣ ግን ያ እግዚአብሔር ይመስገን እዚህ ደርሰናል። ዩኒቨርሲቲ በተቻለው አቅም ድጋፍ እያደረገልን ነበር እና እናመሰግናለን። ቆይታችን እንግዲህ ከሰከንድ ይር ጀምሮ ነበርና ብዙ የምናማክረውም ሰው አልነበረም ስንገባ ጋይድ የሚያደርገንም ሰው አልነበረም። መምህራንም በኮንትራት ነበር እየመጡ እያስተማሩን የነበረው። ግን እንደዛም ሆኖ ሁሉም ነገር አልፈን እዚህ ደርሰናልና እናመሰግናለን። እዚህ እንድንደርስ ላገዙን ሰዎች በሙሉ ከኛ በታች ያሉት ባቾች አሪፍ የተሻለ ከኛ የተሻለ ነገር እያገኙ ነው ብዬ አስባለሁ። ገባ ያው የመጀመሪያ እንደሆነ ነው በጣም ብዙም ኤክስፔክት የማቴሪያልና የሌሎች ነገሮች ኤክስፔክት አልነበረኝም ግን ያው ፍላጎት ፔይንቲንግ አርት ፍላጎት ስለሚጠይቅ ያ ፍላጎቴ እዚህ እንደዚህ አይነት ስራዎች እንድሰራ ኢቭን ማቴሪያል በሌለበት ሁኔታ በቾክ በከሰል ባለን በቅርብ በምናገኛቸው ማቴሪያሎች
ሰርተን አሁን እዚህ ላይ ደርሰናል ማለት ነው። አሁን ያው የመምህራንም እጥረት ስለነበር አሁን የመምህራን እየሞሉ ነው አለ አይደል? በቂ መምህር የማግኘት ነገር አለ። ያ የመምህሩ ኮሚኒቲው የአርቱ ሲበዛ የማቴሪያልም ችግር እየተቀረፈ ይመጣል። ከጊዜ ወደ ጊዜ ተስተካከለ ያለበት ሁኔታ ነው ያለው። አርት ማለት ባገኘነው ነገር ሀሳባችንን የመግለጽ ኮሙኒኬት የማድረግ ስለ ሀሳቡ ለማውራት የምንጠቀምበት ሜትር ነው፣ ሚዲየም ነው። ያገኟቸው ትንሽ ነገሮች ቾክ ናቸው፣ ከሰል ነው። ይህን ሀሳቤን ከመግለጽ ወደኋላ አላገኘም። በእነሱ እንዲሁም በሚገርም ሁኔታ ከሀሳቤ ጋር ተገናኝቶ አገኘኋቸው። ቾክ ካልሽን እዛ ጋር የድንጋይ ሚኒራሎች የድንጋዩ ጋር የሚያደርጉት ዲያሎግ እንደገና እንድፈጥር ያደረገኝ ያ ነገር ይበልጥ እንዲሁም እንዳስብ እንድመራመር ነው ያደረገኝ። ማቴሪያሉ ማስተርስ ለመቀጠል ብቁ እንደሆን ነው እንደውም ያደረገኝ እንጂ አላሳነሰኝም። መጀመሪያ ስንገባ የነበረው ሁኔታ በጣም ቻሌንጂንግ ነበረ። ማለት ከማቴሪያል አንጻር ምናምን መጀመሪያ 2 ዓመት አቅርቦት አልነበረም ከግቢው ማለት ነው እና በራሳችን መንገድ ለመሄድ ሞክረናል እና አስተማሪዎቻችንም ያግዙ ነበር። ብዙ አርቲስቶች ከውጭም ከውስጥም በማቴሪያልም በሀሳብ ያግዙ ነበር። የነበሩ መምህራንም በጣም ስኪልፉል ነበሩ። በቲዎሪውም በስኪልም በጣም የበቁ ናቸው እና እኛን ለማብቃት ጊዜ አልወሰደባቸውም። ዩኒቨርሲቲው የሚያደርግልን ድጋፍ አንዳንድ ማቴሪያሎች ማለት በራሳችን ማሟላችን ማንችላቸው ማቴሪያሎች አሉ። የመጀመሪያ አመት ተማሪ መሆን በነገራችን ላይ በጣም ከባድ ነው። ማለት ብዙ ቻሌንጆች አሉ። ማለት በዚህ ዲፓርትመንት ብቻ ሳይሆን ላውንች የሚያደርጉ ዲፓርትመንቶች ቻሌንጁ እንዳለ ነው። ማለት ይሄ የታወቀ ነው። እኛም በተመሳሳይ ያጋጠሙን ችግሮች ምንድናቸው? ማቴሪያል ነው ዋናው ነገር ማለት ነው። ግን አሁን ላይ ከዚህ በኋላ ለሚመጡ ተማሪዎች ምቹ ይሆናል ብዬ አስባለሁ። ምክንያቱም ከዚህ በፊት የነበሩ ችግሮች ተቀርፈው ወደፊት ደግሞ የሚስተካከሉ ይሆናል ማለት ነው። እንደ አርት ተማሪ አሁን ገና እየጀመርን ነው የሚሆነው። እስካሁን የነበረ ፕሮሰስ ነው፣ እያጠናን ነበር። ከዚህ በኋላ ደግሞ ገና እየጀመርን ነው የሚሆነው። ከዚህ በኋላ ወጥተን እየተማርን ራሳችንን ከፍ እያደረግን የምንሄደው ነገር ነው እንጂ በአንድ ጊዜ ሄደን ኮምፒቲሽን ውስጥ እንገባለን ማለት ላይሆን ይችላል። አርቱን ማሳደግ ስለምፈልግ ባህር ዳርም ላይ ብቻ ሳይሆን ኢትዮጵያም ላይ ብቻ ሳይሆን ዓለም ላይ ተጽዕኖ መፍጠር ስለምፈልግ ወደ ማስተርስ ፒኤችዲ ያለ መቀጠል ሀሳቡ ነው ያለኝ። ሙሉ ማቴሪያል ግቢው እንዲያሟላ አንጠብቅም። የማቴሪያሉም የምኑም ችግር ያንን አቅም አላሳጣንም። ይበልጥ እንድናስብና አካባቢያችን ላይ ያሉ ነገሮች እንድንጠቀም ይገፋፋል። የመምህራን ድጋፍም አልተለያቸውም። የኛ እገዛችን የመጀመሪያም እስከሆነ ድረስ ተማሪዎችን በስኪላቸው የክህሎታቸው እውቀታቸው እንዲዳብር ከክላስ በተጨማሪ ረጅም ጊዜ ሰጠን ነው የምናግዛቸው። ሌላው እዚህ አሁን ይሄ የመምህራን ጋላሪ ብለን ነው እንትን ያልነው፣ ግን ተማሪዎችን መምጣት ይችላሉ። እኛ ስንሰራ ከኛ ኢቭን መማር ይችላሉ ተማሪዎች። እኛ እዚህ ኤክስፐሪመንት ስናደርግ ስንሰራ ከኛ እንዲማሩ ብለን ነው መምህራን ራሱ እዚህ ጋላሪ እንዲኖረው ያደረግነው። ከዛ አንጻር ተማሪዎችን ፍሪ ሆነን ስናግዛቸው እንደ እህት እንደ ወንድም ነው ስናግዛቸው የነበረው። በትምህርት ክፍሉ መሟላት የሚገባቸው የመስሪያ ቁሳቁሶች ለቀጣይ ዓመት እንደሚሟሉ ነው የትምህርት ክፍሉ ኃላፊ ሰዓሊ ሃይማኖት ካሳሁን የተናገረው። የነበሩ ችግሮችን ላለማስቀጠል ዩኒቨርሲቲያችን በጣም በቁርጠኝነት እየተንቀሳቀሰ ነው። ስለዚህ ፕሮሚስ ተገብቶልናል። ለቀጣይ ዓመት ይህ ችግር እንደማይደገም አሁን ያየናቸው ስራዎች በ3 በ4 እጥፍ ተባዝተው የተሻለ ነገር፣ የተሻለ እይታ፣ የተሻለ ጥበብ የምናይበትን መንገድ እንደሚከፈትልን አሹር የተደረግንበት መንገድ ስላለ ቀጣይ ይህ ችግር ስለማይቀጥል በሙሉ ልብነት መናገር እፈልጋለሁ። አውደ ርዕዩ በተቋሙ አመራሮች፣ በታዋቂ አርቲስቶችና በተማሪዎች ተጎብኝቷል። 3 የተለያዩ ዝግጅቶችን ወደ እናንተ ወደ ውድ ተመልካቾቻችን ያደረስንበት የዛሬው የመስኮተ ጥበብ ዝግጅታችን እንግዲህ እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። በዛሬው ዝግጅታችን በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ በቅድሚያ አድርሰናችሁ ነበር። በቀጣይ ደግሞ የባህር ዳር ዩኒቨርሲቲ ከሚሰራቸው ስራዎች ውስጥ እንግዲህ የጥናትና የምርምር ስራዎችን ይሰራል። በዛሬው ዝግጅታችን ደግሞ የእምቦጭ አረምን ለመከላከልና በዘላቂነት
ድህነት ለማስወገድ የሚረዱ የተለያዩ የምርምር ስራዎች የቀረቡበትን ውይይት ወደ እናንተ አደረስን። በስተመጨረሻም ደግሞ በቪዥዋል አርት ተመራቂ ተማሪዎች የተዘጋጀውን አውደ ርዕይ እየተመለከተ ፕሮግራም ወደ እናንተ አደርሰን የዛሬውን ዝግጅታችንን አጠናቀናል። መርጣችሁና ፈቅዳችሁ ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች እንጠብቃችኋለን። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበር። እስከ ሳምንት ቸር ቆዩልን።